እናት ማለት ነው። ለሁላችንም የሚያስፈልገን ሰላም ነው እኮ ይዋት በማረም ይቺ ራቁታ ምስጥ ልብስ እንኳን አላስተካከለች ብዩ የምትባይ ማለት ነው። ራስሽን በመስታወት ብታይ ያለበት ቂጥሽ ባዶ ኢየሱስ እንዶ ራስሽ አዋርደሽ ደግሞ ሊወርድ 2 ወር ነው ቀረን ትላለች። ሀይሚዬ ቆንጆ ማለት ነው። ደካረኩ ለቅልቅ ቆይ እስኪ ታላችሁ እዚህ ቆይ እንጣጥ ትበል ብሩክ ያንተ ራሱ ማለት ነው። ይሄ ነገር አላማረኝም ምንም ነገር። ሲቀጥል አላቅም በኋላ አወራቸዋለሁ ጋይስ። ደስታ ነው የተቃደሰችው አንበሳ የትች መጣች። አሁን ለቀለቃሉ እንግዲህ ለቀለቀች ለቅልቅሽና ይኸው ብራቮ ለቂ ብራቮ ሀይሚዬ ችርጉዝ ናት ታዲያ አሁን ከወንድ ጋር የምትላፈጥ ችርጉዝ ናት። ይኸው ለቀለቅሻት አንበሳ ችርጉዝ ናት አሁን ታዲያ እንደዚህ የምትላፋው እርጉዝ ነሽ? ኧረ በይው አንበሳ ሀይሚዬ የኔ ጀግና ሁሉም ተለቀለቁ። ለቀለቀት አንተ ሰውዬ ወይ ድል እንደሆነ ይሻለኛል። እቺ ሆነች የኡርጎ ዝንብ የሆነች ማነባሽ አዘጋጅ ያለች ሲጀምር ከሀይሚ ጋር ነው ለፍቶ 300,000 ያመጣ። አንቺ ምን ቤት ነሽ? ትናንትና መጥተሽ በአንቺ የተነሳ አንድ ሰብስክራይብ አልመጣም። አይገርምሽም? ሀይሚዬ እኔ ቆንጆ አይዞሽ። እኔ ነገሩ አይ ድራማ ነው ጋይስ። ሀሳብ መናገር ትፈልጋለች ሀይሚዬ እኔ ፍቅር ማለት ነው። ጀግና ነሽ እኮ ሀይሚዬ። በጣም የፌክ የአንገት ወርቅ ማለት ነው አረገችው። ብጥስ አለ ሄውዳ ጋይስ ደቂቃ ሳይቆይ ገና አልተለያያችሁም። ገና ነው መለያየት ነው። አንተ ችግር አለብህ ሲጀምር። ማነ እንዴት ከኪዩ ጋር ልትሰራ ቻልክ? ማን ነው ፍጽም የምትባል ማለት ነው? እንዴት ያው ራቁታን እኮ ነው አለችው። እሱ ልብሳም ላይ ነው አለ ጋይስ የታጣወርደ አንቺ ምን ቤት ነሽ የምትዘጋጂ? 300 ምን ቤት ነሽ? ማለፍቶ ማን ባመጣ ጎበስ። አያችሁ ክብር ለሚገባ ክብር ይሰጣል። ያንቺ ሳይጠረግ የሀይሚዬ ፊት ጠረጉላት የብሩኬ ጓደኞች ማለት ነው። አመስ ሀይሚዬ እኔ ቆንጆ አንበሳ ኦፍኮርስ ጀግና ሀይሚዬ ጀግና ማትፈልጊ በግድ ፈልገኝ አልጨረሳችሁም። ብሩኬ ተረጋጋ። የሚመጨረስ ነው የምታወራ። ገና ነው እኮ ማትፈለጊ ዝም ብለሽ እርጉዝ ናት። አንቺ እርጉዝ ነሽ። ወራዴዎች ሴትዮ ትበይ እንጂ ነው ስርዓት የሌለሽ። አርግዣለሁ ብለሽ የመጣሽ ወረኛ ብዬ በጣም በጠጭ አንድ ግራ ቆች አንበሳ ኮረሽ እመቤትን አንበሳ አግኝተክ ነው ሀይሚ ብትነካክ ንግስቷ ተቀመጠች። ጋይስ ንግስቷን አያችሁ? ማነሽ? ሀይሚዬ ንግስት እኮ ነሽ። እመቤትን ቦታ ራሱ ያምርብሻል፣ ይገባሻል። 300,000 ያመጣሽው ከብሩኬ ጋር ነው። እንቺ ምን ቤት ነሽ? እዩ የምትባይ ደፋር ሀይሚዬ ፀጉርሽ ተበላሸ። እኔ ፍቅር ኦፍኮርስ ለአንቺ የሚገባል ወንበር እናቴ፣ ለአንቺ ይገባል። ሀይሚዬ ጀግና እኔ ቆንጆ ማለት ነው። ባይ በጠበጠችው፣ በአንድ ግራ ቆመችው፣ ሄደች። ጀግና እጂ ታስጠይ። አንቺ ራስሽ ደግሞ ጣፋለሽ። ማትፈለጊበት ጭራሽ ኬክ
ዝም በይ። አትፈለጊም። ደላላ ወንሽ። ወይኔ ራቁታን ይዋት እሱ ልብስሽም ቢያንስ ብታስተካክይስ። ምን አይነት ናት ሃይሚዬ? ኦ ማይ ጉድ ማይ ስዊት ሃይሚዬ የኔ ጀግና ማለት ነው። የኔ ባቶኝ እኮ ነበር የሚቆጨኝ። የኔ አንበሳ በአንድ እግር እኮ አቆመችው ጋይስ፣ በአንድ እግር። አንቺ ምን ቤት ነሽ? እዩ የምትባይ ሴትዮ ምን ቤት ነሽ? በአንቺ አንድ ሰብስክራይብ መጣ የለም። አይገርምሽ? ለፍታ ከቡሩኬ ጋር ለፍተው ያመጡት በነገራችን ላይ ሃይሚና ቡሩኬ ነው፣ ማንም አይደለም። ከዛ በዘለለ ግን የጨረቃ ፋሚሊ ነው። በነገራችን ላይ ከነሱ የበለጠ ጨረቃ ፋሚሊ ለፍቷል። እነሱ ቪዲዮ ይቀርጻሉ፣ ይለቃሉ። ጨረቃ ፋሚሊ ግን የእውነት የተለያየ አካውንት ፌክ የከፈቱ ቲክቶክ ላይ የለጠፉ ሰብስክራይብ አስደርጎ እዚህ ያደረሰ በነገራችን ላይ ጨረቃ ፋሚሊ ነው። አንቺ ምን ቤት ነሽ? ማና አክብሪለት ያለሽ ምን ቤት ነሽ? ምን ቤት ነሽ? በነጋታ አንቺ አሁን ትፈለጋለሽ? አትፈለጊም። ማትፈለጊበት ቦታ በነገራችን ላይ እርጉዝ አይደለችም እቺ ሴትዮ። እርጉዝም አትመስለኝም። እርጉዝ ሴት ከመቼ ነው? 7 ወር ገብታ፣ ለዛም 7 ወር ገብታ ከወንዶች ማል እንደዚህ የምትሽከረከሩ ከመቼ? እንዲህ ከባድ እኮ ነው ጋይስ። ብትመታስ በዚህ ማል በዚህ ግርግር ወዳ ቢመታስ አስባችኋል? ጦሳም ነሽ በነገራችን ላይ። አራን እንዳትሞጪ አንቺ ነግሬሻለሁ። ጦስ እንዳትሆኝባቸው እነዚህ ልጆች። ድንገት ወድሽ ተመተሽ ከልጅሽ ጋር እንዳትጂ አንድ ቀን። ሲቀጥል ደግሞ ይሄ ፍጽ የምትባል ሰውዬ ማለት ነው እናንተን ብሉ ጓደኛ በስማ እንዴት ማለት ለዛም እኮ መግባ ሰርቶ ከእዩ ጋር ከዚህ በፊት እንግዲህ እዩ እንደምናደድበት አይደለም እናቆ ጋይስ። እናንተ ራሱ ፍረዱ እና እናንተም ተረጋጉ። ቡሩኬም አትሳደቡ ጋይስ። ይቅርባችሁ። ሁሉም የሰራ ነው ስራ። አሁን እንደዛ ነው ያሰብኩት። ለምን ሃይሚ እንዴት ልትመጣ ቻለች? ቢደውሎ ቢጠራትም እንዴት ልትመጣ ቻለች? ለምን በሱ ዙሪያ አይመለከተኝም ብላ ነበረ። እንደዚህ የሆነች በአንድ ግራ ነው አቀመች። እኔ በነገራችን ላይ ደስ ነው አለኝ ጋይስ። ደስ በአንድ እግሯ። በእርግጥ እሱ አላወቀም፣ ብሩኬ አላወቀም። እውነት ለመናገር እሷ እንደምታዘጋጅ ምናምን አላወቀም። በዚህ በፍፄ ነው ምክንያት ነው ሄደው እዛ የተገኘው። ግን እኔ ሪያክሽኑ ጥሎ የሚወጣ ነው መሰለኝ። ግን ቆጭ ብለ ተረጋግቶ ምናምን እና ሃይሚዬ ከማንም ጋር መጣላት አይጠበቅብሽ ብዬ አስባለሁ። እንደኔ ስራ ካልሆነ በስተቀር ከማንም ጋር ባትጣይ ይቅርብሽ። አው ካንዴ ከዮቴ ውጣ ብለሽ የለ ይቅርብሽ። ብትከበሪ እንደተከበርሽ እኔ ቆንጆ ማለት ነውና ግን በጣም ነው ደስ አለኝ። ልኳ ስትነግረው ነበርና አልፈልግሽም አትንኪኝ ያላት ትነካለች በግድ። አሁን አንቺ ማለት ነው እዩ የምትባይ ውስጥ ልብስሽን ካን አታስተካኪም። አንቺ ውርደታም ሆንሽ ሴትዮ ራስሽ በማስታወት ዞር ብለሽ አታይም? እኛ እኮ ነው በነገራችን ላይ የምናነቃችሁ። ከዚህ በፊት እምብርቷ ባዶ ስትመጣ ነበር። ከዛ በኋላ ተስተካከለች። እኛ ነው የምናስተካክልሽ። ቀምስሽን አስተካኪ።